በፊንላንድ የጦር ቀጠና ውስጥ በሚገኘው አስፈሪ አካባቢ ላይ አንድ ሽማግሌ ብቻውን እየተጓዘ ነው። ቦታው በጨካኞቹ የናዚ ወታደሮች የተሞላ በመሆኑ ማንም አይደፍረው። ይህ ሰው ግን ምንም ግድ ያለው አይመስልም። የናዚ ወታደሮች ሲያዩት ምንም ረዳት የሌለው አቅመ ቢስ ሽማግሌ አድርገው ነበር የቆጠሩት። በብዛታቸውና በጠመንጃቸው ተማምነዋል። እያሾፉና እየተሳለቁበት ከየት እንደመጣ ጠየቁት። ከዚህም አልፎ ጭቃው ላይ ገፍትረው ጣሉት። ሽማግሌው ትዕግስቱን እየጨረሰ ነው። ነገር ግን በትዕቢት ያበጡት ሰካራም ወታደሮች አንድ ትልቅ እውነት አላወቁ። ይህ የደከመ የመሰላቸው አዛውንት በዘመኑ አንድ ካምፕ ሰራዊት ብቻውን የጨፈጨፈ ለማንም የማይመለስ ኮማንዶ ነበር። ኮርፒ ይሉታል። በጦር ሜዳ ስሙ ሲነሳ የጠላት ቡድን መሳሪያውን እየጣለ እግሬ አውጪኝ ሲል ማየት የተለመደ ነው። በዚህ ሰዓት እነዚህ ወታደሮች ወርቁንና ክብሩን ሊቀሙት ሲታገሉ በውስጡ ተኝቶ የነበረውን ከሰይጣን የከፋ ጨካኝ አውሬ ቀሰቀሱት። ታሪኩ የሚጀምረው እንዲህ ነው። ኮርፒ ካለፈው የጦርነት ታሪክ ለመራቅ ወስኖ ከታማኝ ውሻውና ከጠንካራ ፈረሱ ጋር ወደ ወንዝ ዳርቻ አቅንቶ ወርቅ መፈለግ ሆኗል ስራው። መሸነጋ ሳይል ተስፋ ሳይቆርጥ ትንሿን የወርቅ ብናኝ እስኪያገኝ ድረስ ሲቆፍር ሲያጠብ ነው የሚውለው። ከረጅም ፍለጋ በኋላ ግን በመጨረሻ ድካሙ ፍሬ አፍርቶ ትልቅ የወርቅ ክምችት አገኘ። አይኑን ማመን አልቻለም። ወዲያውኑ ይህንን ሀብቱን በድንኳን ውስጥ ደብቆ ማንም እንዳይሰርቀው ሌሊቱን ሙሉ ሳይተኛ ሲጠብቅ አደረ። ፀሐዩ እንደወጣች ወርቁን በትንንሹ ከቆራረጣቸው በኋላ በከረጢት ሞልቶ በፈረሱ ላይ በመጫን ጉዞውን ጀመረ። ብዙም ሳይቆይ በጀነራል ብሩኖ የሚመራ የናዚ ወታደሮች ቡድን አጋጠመ። እነዚህ ወታደሮች የታገቱ ሴቶችን ጭነው አስፈሪ ታንኮቻቸውን አስቀድመው እየተጓዙ ነበር። ውልፍ የተባለ ወታደር ደግሞ ባገኘው አጋጣሚ ሴቶቹን መድፈር ስራው አድርጎታል። ኮርፒ ምንም እንዳልተፈጠረ በዝምታ መንገዱን ቀጠለ። ውልፍ አዛውንቱን እንዳየው ሊገለው ቢፈልግም ጀነራል ብሩኖ ግን እዚህ ቦታ ላይ የሚገለው አይጠፋም ተው በማለት መንገዳቸውን ቀጠሉ። በጉዞው ላይ ናዚዎች ገለው የጣሏቸው በርካታ አስክሬኖች በየመንገዱ ይመለከት ነበር። አስክሬኖቹን ማየት ለሱ የተለመደ ነው። ምንም አልደነገጠ። ከረጅም ጉዞ በኋላ ድንገት 4 ወታደሮችን የጫነ መኪና አስቆሙ። ከፈረሱ ላይ እንዲወርድ አዘዙት። በሚገባ ከፈተሹት በኋላ ወርቁን አገኙ። ኮርፒ ውሻው እንዲያመልጥ ምልክት እንደሰጠው የገባው ውሻ ወዲያውኑ ተሰወረባቸው። እነሱም ውሻው ላይ በተደጋጋሚ ቢተኩሱም አላገኙም። አንደኛው ወታደር አያቴ እያለ ከተሳለቀበት በኋላ ሊገለው ጠመንጃውን ሳበ። በዚህ ሰዓት ኮርፒ እንደመብረቅ ፈጥኖ ቢላውን ወታደሩ ጭንቅላት ላይ ላከው። ያኔ ነበር ምን ውስጥ እንደገቡ የተገለጠላቸው። የቀሩት ወታደሮች በድንጋጤ ተረባረቡ። እሱም ስለቱን ተጠቅሞ አንድ ባንድ እየለቀመ ጨፈጨፋቸው። የያዙት የመሳሪያ ብዛት አንድም አልጠቀማቸው። የመጨረሻው ወታደር ከጀርባው ሊመታው ሲቀርብ እጁን ጠምዝዞ በገዛ ጠመንጃው ረሸነው። ጀነራል ብሩኖ የተኩስ ድምጹን ሲሰማ ወዲያውኑ ተመለሱ። ያዩት ነገር ግን አስደንጋጭ ነበር። 4ቱም ወታደሮች ታርደው ተጥለዋል። ብሩኖ የአንደኛውን ወታደር ኪስ ሲፈትሽ የወርቅ ቁርጥራጭ አገኘ። ወዲያውኑ ምክንያቱ ስለገባው ኮርፒን ማሳደድ ጀመሩ። በመጨረሻም ደርሰውበት ታንካቸውን እየተኮሱ ተከተሉት። ኮርፒ ግን የሚተኩሱበትን ፍጥነት የሚያውቅ ይመስል አንድም ፍንጣሪ ሳይነካው ፈረሱን እየጋለበ ራቃቸው። ሆኖም ከነሱ ሲያመልጥ ሳያውቀው የፈንጂ ቀጠና ውስጥ ገባ። ቦታውን በሚገባ ስለሚያውቀው ወታደሮቹ ተኩስ እንዲያቆሙ አዞ የሽማግሌውን ሞት በደስታ መጠባበቅ ጀመረ። ብዙም ሳይቆይ እንደታቀደለት ፈረሱ ፈንጂውን ረግጦ ትልቅ ፍንዳታ ተፈጠረ። በፍንዳታው ፈረሱ ተገነጣጥሎ ሲወድቅ ኮርፒም ክፉኛ ቆስሎ ነበር። ናዚዎች ድል ያደረጉ መስሏቸው እየፈነጠሱ ወደሱ ሲቀርቡ ኮርፒ በፈረሱ ህልፈት አሮ በብሽቀት እየተንተከተከ ነበር። ታማኝ ፈረሱን እያለቀሰ ከተሰናበተው በኋላ አካባቢው ላይ የተበተነውን ወርቁን በቻለው ፍጥነት መሰብሰብ ጀመረ። ጀነራል ብሩኖ ይህንን ሲመለከት ወታደሮቹ በፈንጂው እንዳያልቁ በመስጋት ተሽከርካሪዎቹን አስቆመ። ኮርፒ ግን ሌላ ተንኮል አስቦለታል። ከወርቆቹ ጋር አንድ ድንጋይ ካነሳ በኋላ በአቅራቢያው የተቀበረው ፈንጂ ላይ ወረወረው። ፍንዳታ የፈጠረው ጭስ አካባቢውን ሲሸፍነው እነሱም በጭሱ መሃል እንደ ድል ካገኘነው በሚል ተስፋ በተደጋጋሚ መተኮስ ጀመሩ።
ኮርፒ ወርቅ የሚያጥብበትን የብረት ሳህን እንደ ጋሻ በመጠቀም አፈገፈገ። በዚህ መልኩ ጥይታቸውን ካባከኑ በኋላ ብሩኖ አንድ ወታደር ላከ። ሆኖም 10 እርምጃ እንኳን ሳይራመድ ነበር ፈንጂ ረግጦ የሞተው። ሌሎች 2 ወታደሮችን በጎን በኩል ሊቀርቡ ሲሞክሩ በተመሳሳይ ሁኔታ ጠፉ። በመጨረሻ ጭሱ ሲገፍ ኮርፒ ደብዛው አይታይም። ብሩኖ አሯል። ያን ሁሉ ወርቅ ጥሎ ከሚሄድ መሞትን ይመርጣል። ለዚህም 2 ታጋሽ ሴቶችን ከፊት አድርጎ ፍለጋውን ቀጠለ። የተወሰነ እንደተጓዘ የኮርፒን የወታደር መለያ መሬት ላይ ያገኘ። ወዲያውን ወደ ዋና ካምፑ በሬዲዮ ደውሎ ስለ ሰውየው ማንነት ጠየቀ። የደረሰው መልስ ግን አስደንጋጭ ነበር። የበላይ አለቆቹ ያልጠበቀው መልስ ነው የመለሱለት። እስካሁን በህይወት በመቆየታችሁ እድለኛ ናችሁ፣ ማሳደዱን በአስቸኳይ አቁማችሁ ተመለሱ የሚል ቀጭን ትዕዛዝ ነበር። ኮርፒ በፊንላንድ ታሪክ ውስጥ እጅግ የሚፈራው ኮማንዶ መሆኑን አሁን ገና አወቁ። በሩሲያ ጦርነት ወቅት ቤተሰቡንና ቤቱን አጥቷል። በዚህ ቂም ተነሳስቶ ከ300 በላይ የሩሲያ ወታደሮችን ብቻውን ከጨፈጨፈ በኋላ የማይሞተው ኮርፒ የሚል ስም ወጥቶለታል። ብሩኖ ግን በንቀትና በገንዘብ ጥማት ታውሮ ነበርና ጉዞውን አላቆምም። ናዚዎች ትልቁን ጦርነት እየተሸነፉ እንደሆነ ስለሚያውቅ ወርቁ እጄ ከገባ አመልጣለሁ ብሎ ተስፋ አድርጓል። በተመሳሳይ ሰዓት ኮርፒ የተቃጠለ ወታደራዊ መኪና አግኝቶ በጀርባው ተደብቋል። ቢላውን ተጠቅሞ በሰውነት ውስጥ የነበሩትን ጥይቶች እንደምንም ካወጣቸው በኋላ ቁስሉን በጭቃና በአፈር በመሸፈን ደሙን ማስቆም ቻለ። ታማኝ ውሻውን በሩቅ ሆኖ አካባቢውን መቃኘቱን ቀጥሏል። ጥቂት ሰዓታት ከሸለበ በኋላ የናዚ ወታደሮችና ውሾቻቸው ቦታው ላይ በመድረሳቸው ነቃ። በመኪናው ስር ተደብቆ በሞትና በህይወት መሃል ሆኖ ቀጣዩን ጥቃት ለማድረስ አድብቶ ይጠባበቅ ጀመር። ትክክለኛው ሰዓት በትዕግስት ከጠበቀ በኋላ የመጨረሻውን መኪና ሲያልፍ በብልሃት ከመኪናው ስር ተንጠልጥሎ አብሯቸው መጓዝ ጀመረ። ጊዜ ሳያጠፋ የመኪናውን ነዳጅ ታንከር በቢላዋ ቆርጦ ቤንዚኑን አፈሰሰው። ይህም የውሾቹን የማሽተት አቅም በማዛባት ጠረኑን እንዳያገኙት አስተዋጽኦ አድርጓል። ብዙም ሳይቆዩ ወታደሮቹ ፍለጋውን ለጥቂት ጊዜ አቁመው አዲስ ስልት ማውጣት ሲጀምሩ ኮርፒ የማምለጫ እድል አገኘ። ከመኪናው ስር ወጥቶ መሸሽ ጀመረ። ነገር ግን እድል ከሱ ጋር አልነበረችም። ውሾቹ አይተውት መጮህ ሲጀምሩ ተጋለጠ። አንደኛው ወታደር በስናይፐሩ እግሩን ቢመታውም እሱ ግን ህመሙን ችሎ መሮጡን ቀጠለ። ብሩኖ ውሾቹን እንዲለቁበት አዘዘ። ኮርፒ ግን ምንም ፍርሃት አይታይበትም። ምንም ለህይወቱ ሳይሳሳ ክብሪት ጭሮ በሰውነቱ ላይ የፈሰሰውን ቤንዚን አነደደው። ውሾቹ እንኳን ደንግጠው ወደ ኋላ ፈገፈጉ። እሱም በእሳት እንደተያያዘ በአቅራቢያው ወደ ነበረው ሐይቅ ውስጥ ዘሎ ገባ። ጀነራል ብሩኖ አሁንም በትዕቢት እንዳበጠ ነው። በንቀት ሰው እስከሆነ ድረስ አየር ያስፈልገዋል በማለት አየር ለመውሰድ ብቅ እስኪል ጠብቀው እንዲተኩሱ ትዕዛዝ ሰጣቸው። ነገር ግን የኮርፒ ሳምባ ጥንካሬና ትዕግስት አስገራሚ ነበር። ተስፋ ሊቆርጡ ትንሽ ሲቀራቸው የኮርፒ ራስ ከውሃ ውስጥ ብቅ አለ። ደጋግሞ ተኮሱ። ተመልሶ ሲገባ እንደሞተ እርግጠኞች ነበሩ። ቀጥሎም ወርቁን ለማምጣት 3 ወታደሮች በጀልባ ወደ ሐይቁ ገቡ። የመጀመሪያው ወታደር ወደ ውሃ ውስጥ እንደገባ ኮርፒ በድንገት ከጀርባው ተከስቶ በቢላው ቋጨው። ሐይቁ ደም ለበሰ። ብሩኖ ሁለተኛውን ወታደር እንዲገባ አዘዘ። እሱም ግን ተመልሶ አልወጣም። ሶስተኛው ወታደር በፍርሃት እየተንቀጠቀጠ በጀልባው ለማምለጥ በመሞከሩ በንዴት ተኩሶ ገደለው። በዚህ ሰዓት ኮርፒ የወደቀውን ወታደር አስክሬን እንደጋሻ በመጠቀም ከሐይቁ ወጥቶ ሲያመልጥ ወታደሮቹ በጭፍን መተኩሳቸውን ቀጠሉ። አይናቸውን ማመን አቅቷቸዋል። የሚያዘንቡበት ጥይት አንድም ሳይነካው በድጋሚ ተሰወረ። ለሰዓታት አድካሚ ጉዞ ካደረገ በኋላ በአቅራቢያው ወደሚገኝ ከተማ ደረሰ። ነገር ግን ያየው ነገር ልብ የሚሰብር ነበር። ከተማዋ በናዚዎች ድምጥማጧ ጠፍቶ በእሳት ጋይታለች። ድካምና ህመሙ ከዚህ በላይ ሊያራምደው ስላልቻለ በአቅራቢያው ባገኘው የወደመ ነዳጅ ማደያ ውስጥ ተደበቀ። የእግር ህመሙ ረፍት ነስቶታል። ይህም ቤተሰቡን ያጣበትን ያንን ጥቁር ቀን አስታወሰው። ለጥቂት ደቂቃ እንቅልፍ ሸለብ እንዳደረገው ግን የውሻ ጩኸት ቀሰቀሰው። ድጋሚ ያገኘዋለሁ ብሎ አላሰበም። አጠገቡ ሲደርስ ግን ሌላ አደጋ ተጋረጠበት። በውሻው አንገት ላይ አደገኛ ፈንጂ አስረውበት ነበር። እሱም በቅጽበት ካንገቱ ላይ ፈቶ አርቆ ወረወረው። ሆኖም ፍንዳታው ቅርብ ስለነበር አስፈንጥሮ መሬት ላይ ዘረረው። ብሩኖና ጓደኞቹ ፍንዳታው እንደሰሙ ደርሰውበት ጊዜ ሳያጠፉ በገመድ አስረውት ከሰቀሉት በኋላ ወርቁን በሙሉ ወሰዱ። ያሳየው ጽናትና ጭካኔ ግን አስደምሟቸዋል። ሹትዛ የተባለው ወታደር ለጀግናው ኮማንዶ በክብር ባርኔጣውን አወለቀ። ብሩኖና ዋልፍም ተከተሉ። ይህ ሰው ተራ ሽማግሌ ሳይሆን እውነተኛ ተዋጊ እንደሆኑ ተረዱ። ብሩኖ ከመሄዱ በፊት አንድ የወርቅ ቁራጭ ኪሱ ውስጥ ከቶለት ጉዟቸውን ቀጠሉ። ፍልሚያው ያለቀ መስሏቸዋል። ኮርፒ ግን ገና አልጀመረም። የሰውነቱን ክብደት ለመደገፍ በማስተዋወቂያው ቦርድ ላይ የተቸነከረውን ሚስማር በእግሩ ረገጠ።
ህመሙ የማይቻል ቢሆንም በህይወት ለመቆየት ሲል ቆስሎ የነበረውን እግሩን በሁለተኛው ሚስማር ላይ ጫነው። ሌሊቱን በሙሉ በዚህ መልኩ ሲሰቃይ ቢያድርም ነፍሱን ግን አትርፏታል። በማግስቱ ጠዋት አንዲት አውሮፕላን በነዳጅ ማደያው አቅራቢያ አረፈች። በአውሮፕላኑ ኃይልና በንፋሱ ሰሌዳው በመናወጡ ተሰብሮ መሬት ላይ ወደቀ። ከፕሌኑም ሁለት ፓይለቶች ነዳጅ ፍለጋ ሲወርዱ አንደኛው ኮርፒንና ውሻውን ተመለከቱ። ዋናው ፓይለት ሁለቱንም ረሽናቸው ሲል ጮኸ። ነገር ግን ፓይለቱ ሲያመነታ ኮርፒ እንደ መብረቅ ፈጥኖ ጸጥ አረገው። ሁለተኛውም አልቀረለት። ወርቁን መልሶ የማግኘት ተስፋው ስለጨለመ ብሩኖ የተወለትን የወርቅ ቁራጭ ቆፍሮ ለመቅበር ወስኗል። ነገር ግን ሁለተኛው ፓይለት በህይወት እንዳለ ሲረዳ አዲስ እቅድ አወጣ። አውሮፕላኑን ለማምለጥ እንደሚረዳው ስላወቀ ፓይለቱን እያየው ቁስሉን በእሳት አቃጥሎና በሽቦ አስሮ በቤንዚን አጠበው። ፓይለቱ ጭካኔውን እያየ በፍርሃት ደንዝዟል። ምንም ነገር ቢጠይቀው ለማድረግ ዝግጁ ነበር። ወዲያውኑ ከፓይለቱ ጋር በመሆን በአውሮፕላን ጉዞ ጀመሩ። ታማኝ ውሻውን ግን እዛው ትተውት ለመሄድ ተገደደ። በተመሳሳይ ሰዓት እነ ብሩኖ በመንገዳቸው ላይ የተከሰከሰ አውሮፕላን መንገዳቸውን በመዝጋቱ ወልፍና ሹትዛ ቀርበው መፈተሽ ጀመሩ። ውስጡም የአንድ ፓይለት አስክሬን ይታያል። ያስደነገጣቸው ግን በፓይለቱ አንገት ላይ የታሰረው የራሳቸው ገመድ መሆኑን ሲረዱ ነበር። ብሩኖ ወዲያውኑ ነበር የኮርፒ ወጥመድ መሆኑን ያወቀው። በዛው ቅጽበት እስከ መጨረሻው እንደማይፋታቸው ሲረዳ ወዲያውኑ አካባቢውን ለቀው እንዲወጡ አዘዘ። ሁለት ወታደሮች በአንደኛው መኪና ውስጥ የነበሩትን ሴቶች ለመጠበቅ ወደ ውስጥ ገብተው መፈርጠጥ ጀመሩ። ከመሃላቸው አኖ የተባለች ሴት ወሬያቸውን ካዳመጠች በኋላ 300 ሩሲያን ሊገሉት ያልቻሉትን እናንተ ምን አስባችሁ ነው ስትል ተሳለቀችባቸው። ጨምራም ኮርፒ የማይሞት ሰው ሆኖ ሳይሆን ለመሞት ፈቃደኛ ያልሆነ ሰው እንደሆነና እንደዚህ አይነት ግለሰብ በፊንላንድ ቋንቋ ሲሱ እንደሚባል ገለጸችላቸው። ትርጉሙም የማይበገር ጽናትና ድፍረት እንደሚባል አስረዳቻቸው። ታሪኩን ሰምተው ሳይጨርሱ አንደኛው ወታደር ከመቀጽበት ጸጥ አለ። ምን እንደተፈጠረ እንኳን ሳያውቅ ሁለተኛው ደግሞ ከመኪናው ላይ ወድቆ በታንክ ተጨፈለቀ። ኮርፒ በታላቅ ቁጣ ተመልሷል። አኑ ቀልጠፍ ብሎ የወደቀውን ጠመንጃ ለማንሳት ስትሞክር ኮርፒ ቀድሟት መሳሪያውን ቀማት። ሆኖም እነዚህ ሴቶች ታጋሾች እንደሆኑ ሲያቅ እኑ ጠመንጃውን እንድትይዝ ፈቀደላት። ኮርፒ ወደ መኪናው ጣራ ላይ ወጥቶ ሹፌሩን በጣሪያው በኩል በማስወገድ ጎትቶ በመጣል አኑ መሪውን እንድትይዝ አደረገ። ከዛም መኪናውን ወደ ናዚዎች ታንክ አስጠጉ። ታንኩ ውስጥ ያሉት ወታደሮች ጥርጣሬ ሲያድርባቸው ሴቶቹ የሞተውን ወታደር አስክሬን በህይወት እንዳለ አስመስለው በማስቀመጥ አታለሏቸው። በመቀጠልም አኑ መኪናውን አብዛኞቹ ወታደሮች ወደ ተጫኑበት ሌላ መኪና አጠገብ አስጠጋቸው። ሴቶቹ በድንገት ተኩስ ከፍተው ሁሉንም መጨረስ ቻሉ። አኑ የሌላኛውን መኪና ሹፌር ገላ መኪናውን ከመንገድ እንዲወጣ ስታደርግ ታንኩ ውስጥ የነበሩት ወታደሮች እየተጠቁ እንደሆኑ ተረድተው ፍጥነታቸውን ጨመሩ። በዚህ ሰዓት ኮርፒ የታንኩ ጣራ ላይ ሆኖ በዶማ የታንኩን በር ደጋግሞ መምታቱን ተያይዞታል። እነሱም በድንገት ፍሬን ይዘው አስፈንጥረው ጣሉት። አጋጣሚውን ተጠቅሞ ዋልፍ ኮርፒን ለመግደል ከታንኩ ቢወጣም ኮርፒ ግን ባልተጠበቀ ፍጥነት ታንኩ ላይ ተመልሶ ወጥቶ አፍንጫውን ይለው ጀመር። አሰቃቂ ድብድብ ካደረጉ በኋላ ሁለቱም ተያይዘው መሬት ላይ ወደቁ። ብሩኖና ሹትዛ የተባለው ወታደር ብቻ ታንክ ውስጥ ቀርተዋል። ኮርፒ ዋልፍን ደጋግሞ ከመታው በኋላ ሊገላግለው ትንሽ ሲቀረው ሁለት ወታደሮች በሞተር ደረሱ። ነገር ግን ስመጥሩን ኮርፒን ባይናቸው ሲያዩ በፍርሃት ተውጠው መሸሽን መረጡ። እሱም በተረጋጋ መንፈስ ሞተሩን ቀምቶ ታንኩን ማሳደድ ሲጀምር ወልፍ ያመለጠ መስሎት ነበር። ወልፍ ተሳስቷል። እንደ ልቡ ሲጫወትባቸው የከረሙ እስረኞቹ በቂም ታውረው በበቀል ተሞልተው ከፊት ለፊቱ ቆሙ። ልመናውና ለቅሶ ምንም አልጠቀመውም። በሌላ በኩል ታንኩ የሚፈልግበት ቦታ ደርሶ ቆመ። አውሮፕላኑ መያዝ የሚችለው ከፓይለቱ ውጭ አንድ ሰው መሆኑን ሲያሳውቀው ብሩኖ ምንም ሳያመነታ ሹትዛን ገሎ ከፓይለቱ ጋር አውሮፕላን ውስጥ ገባ። በዚህ ሰዓት ኮርፒ በሞተር እንደምንም ደርሶ ተኩስ ከፈተ። የአውሮፕላኑን መስታወት ረገፈ። ፕሌኑ ፊት ለፊቱ እየመጣ እሱም ዶማውን ከፍ አድርጎ እየጮኸ ወደሱ መብረሩን ቀጠለ። ፕሌኑ መብረር ስትጀምር ብሩኖ እንዳመለጠ እርግጠኛ ነበር። ነገር ግን ተሳስቷል። ኮርፒ በዶማ ፕሌኑ ላይ ተንጠልጥሎ አብራቸው እየበረረ ነበር። ከኃይለኛው ንፋስ ጋር እየታገለ እንደምንም ወደ ጎማው በመጠጋት ከዚያም ወለሉን በመብሳት ወደ ውስጥ ገባ።
ብሩኖ የሆነ ድምፅ እንደሰማ እርግጠኛ ነበር። ፓይለቱ ግን አሮጌ አውሮፕላን ስለሆነ ነው ብሎ አረጋጋው። ከማን ጋር እልህ እንደተያያዘ ልቡ ስለሚያውቀው ለማየት ቀረበ። በዛች አሳቻ ሰዓት ኮርፒ በሩን ከፍቶ ተወረወረበት። ፍልሚያው አሰቃቂ ነበር። በሁለቱም መካከል የሚሰነዘሩት ምቶች ልዩ ነበሩ። ኮርፒ ምንም እንኳን ኃያል ቢሆንም ሰውነቱ በመቁሰሉ ምክንያት ብሩኖ በመጨረሻ የበላይነቱን ማሳየት ጀመረ። ነገር ግን ደክሞታል። ኮርፒ ለመሞትም ሆነ ለመጮህ ፈቃደኛ ባለመሆኑ ተሰላችቷል። ለምን አትሞትም እያለ በከፍተኛ ኃይል ይደበድበው ጀመር። በመጨረሻም አጠገቡ ያገኘውን ቀበቶ በመጠቀም ኮርፒን መቀጥቀጥ ጀመረ። አስተኝቶ እንደ ሕፃን ልጅ እየገረፈው ኮርፒ በድንገት ቀበቶውን በአየር ላይ በመጨበጥ ወዲያውኑ ከሚሳኤል ቦምቡ ጋር እየይዞ ቦምቡን ለቀቀው። ብሩኖ ከቦምቡ ጋር ተያይዞ ወደ መሬት ተወረወረ። በፍንዳታውም ከቦምቡ ጋር ወደ አመድነት ተቀየረ። ኮርፒ በድካም ተዝለፍልፎ ለጥቂት ጊዜ ረፍት ለማድረግ ጋለል እንዳለ ግን አውሮፕላኗ መናወጥ ጀመረች። ፓይለቱ ሁለቱም ሲታኮሱ በመመታቱ ሕይወቱ አልፏል። አውሮፕላኑ ወደ መሬት በማይተመን ፍጥነት እየተምዘገዘገ ነበር። ምንም ሰዓት እንደሌለው ሲረዳ በፍጥነት የወርቅ ከረጢቱን አጥብቆ ወገቡ ላይ በማሰር ራሱን ከአውሮፕላኑ ጋር አጣበቀ። ወዲያውኑ አውሮፕላኗ ረግረጋማ ቦታ ተከሰከሰች። በሌላ ትዕይንት የፊንላንድ ወታደሮች የናዚ ታንክ ሲመጣ አይተው ለጥቃት መዘጋጀት ጀምረዋል። እየቀረበ ሲመጣ ግን በታንኩ ላይ ያሉት ታኖና ጓደኞቿ መሆናቸውን ተመለከተ። ይባስ ብለውም ወልፍን በታንኩ አፈሙዝ ላይ አስረውት ነበር። ወደ ኮርፒ ስንመለስ ረግረጋማው ጭቃ ከመሞት አትርፎት በደሞ እየተሳበ ወጣ። የወርቁ ከረጢት አሁንም በእጁ ነበር። ከጥቂት ቀናት በኋላ በናዚዎች ሞተር ከታማኝ ውሻው ጋር ወደ ሄልሲንኪ ከተማ መራ። በቀጥታ ወደ ባንክ ነበር ሄደው። በባንክ ውስጥ የነበሩት ሰዎች በቆሻሻና በደም የተጨማለቀውን ሽማግሌ ሲያዩ በፍርሃት ተዋጡ። እሱ ግን ደንታው አልነበረ። የወርቁን ከረጢት ጠረጴዛው ላይ ዘርግፎ ለመሸከም እንዲቀልኝ ወደ ገንዘብ ቀይሪልኝ ብሎ ጠየቃት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።